መቀበር የተከለከለባት ሚስጥራዊቷ ከተማ። በዚች ምድር ላይ መሞት ህገወጥ የሆነባት ቦታ አለች ብላችሁ ታምናላችሁ? አዎ፣ በዚች ከተማ ውስጥ ለዘመናት ማንም ሰው አልተቀበረም፣ መቀበርም አይችልም። የታመሙ ሰዎች በግዳጅ እንዲወጡ ይደረጋል። የሞቱትንም በአውሮፕላን ተጭነው ወደ ሌላ ቦታ ይጋዛሉ። ይህች ከተማ የት ናት? ሙታንን የማትቀበለው ከጀርባዋ ያለውን አስፈሪ ሳይንሳዊና ሚስጥራዊ ምክንያት ምንድን ነው? እስከ መጨረሻው አብራችሁን ቆዩ። ይህች ከተማ ሎንጊርቢየን ትባላለች። በኖርዌይ ግዛት ስር የምትገኝ የዓለማችን ሰሜናዊ ጫፍ ከተማ ናት። ከተማዋ በረሃማ የአርክቲክ ቅዝቃዜ የተከበበች ብትሆንም እጅግ አስገራሚ ሕግ አላት። እዚህ ከተማ ውስጥ መሞትም ሆነ መቀበር አይፈቀድም። ምክንያቱ ምንድን ነው? አንደኛ፣ የማይበሰብሱ አስክሬኖች። በከተማዋ ያለው መሬት ፐርማፍሮስት በመሆኑ ዓመቱን ሙሉ የቀዘቀዘ ነው። ይህ ማለት አስክሬን መሬት ውስጥ ቢቀበር እንኳን ለዘመናት ሳይበሰብስ ይቆያል። ሁለተኛው፣ አስፈሪ ቫይረስ። እንደ አውሮፓውያን አቆጣጠር በ1918 ዓ.ም በስፓኒሽ ፍሉ የሞቱ ሰዎች አስክሬን ከ80 ዓመት በኋላ ሲመረመር ቫይረሱ አሁንም በአስክሬን ውስጥ በሕይወት እንዳለ ተገኝቷል። ይህም ከተማዋን ለከፍተኛ አደጋ ሊያጋልጥ እንደሚችል ስጋት ፈጥሯል። ሶስተኛ፣ የዱር አራዊት ጥቃት። አስክሬኖች ሳይበሰብሱ መቆየታቸው እንደ ነጭ ድብ ያሉ አደገኛ አራዊትን ወደ ከተማዋ ሊስብ ስለሚችል የነዋሪዎችን ደህንነት ስጋት ላይ ይጥላል። ስለሆነም አንድ ሰው በጽኑ ከታመመ ወይም ለሞት ከተቃረበ በአስቸኳይ በአውሮፕላን ወደ ዋናው የኖርዌይ ምድር ተጭኖ ሊሄድ ይደረጋል። ነገር ግን ትልቁ ጥያቄ እዚህ ጋር ነው። ሳይንቲስቶች እንደሚሉት የዓለም ሙቀት እየጨመረ በመምጣቱ ለዘመናት በበረዶ ውስጥ ታፍነው የቆዩት አስክሬኖች መቅለጥ ቢጀምሩስ? በውስጣቸው የያዙትንና ዓለም ለዘመናት የረሳቸው ገዳይ ቫይረስ ዳግም ሊቀሰቀስ ምን ሊፈጠር ይችላል? ሎንጊርቢየን ለሰው ልጆች መጠለያ ናት ወይስ የጥንታዊ ወረርሽኝ ቦምብ? መልሱን ለእናንተ ትቼዋለሁ። ይህን ቪዲዮ ከወደዱት ላይክ እና ሰብስክራይብ በማድረግ ለሌሎች እንዲደርስ ያድርጉ።